ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ አመስጋኝ ነን። ለ100 ሺህ አሁን ሞር በጣም ጥቂት ይቀረናል። ዛሬም አጋርነታችሁ እንዳይለየን ይህን መረጃም ላይክ አድርጋችሁላችሁን በተጀምሩ ለእኛ በብዙ ያግዘናል። አስቀድመን የአገር ቤት ጉዳዮችን በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። አፍሪካዊ ጉዳይ ተይዟል። እኛም በፊፋ እንደሚመራው ወይም ደግሞ የዓለም አቀፉ እግር ኳስ እናደርጋለን ብለዋል። አፍሪካውያኖችም ለየት ያለ ጥንቅር ይዘናል። በዝውውር መስኮቱ የአውሮፓ ሀያላን ክለቦችን ወቅታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። በቡድን ዜናም በሪያል ማድሪድ እና እንደዚሁም በሌላኛው የስፔኑ ሀያል ክለብ ባርሴሎና በኩል የተያዘ መረጃ አለ። አብራችሁን ስትቆዩ የምትከታተሉት ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ ጥንቅሮች ይዘናል። ፕሪሚየር ሊጉ እወቁልኝ ካለው ነገር ለእናንተ አሳውቀን እንጀምራለን። በፕሪሚየር ሊጉ የሚጠበቁ ዝውውሮችና የተጠናቀቁ ዝውውሮች አሉ፣ እንመለከታቸዋለን። ሲቲዎች በዝውውር መስኮቱ ወሳኛቸውን ጠብቀዋል። ከዛ ውጪ 290 ሚሊዮን ፓውንድ ያገኙበትን ለየት ያለ አጋጣሚ ስናጋራችሁ የቼልሲ መረጃ በዛው ይቀጥላል። የቼልሲው ሰው ትልቅ ፈተና ይጠብቀዋል። በቼልሲው ተጫዋች ዙሪያ አዲስ መረጃ ይዘናል። በቼልሲ የዝውውር መስኮት ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ትከታተላላችሁ። በሊቨርፑል የመረጃ ሰዓታችን ቁልፉን ተጫዋቻችንን እንደ ማንኛውም ክለብ እንጠብቃለን ያሉት አሰልጣኝ ኤንዲ ኢራኦላ በቀጣይነት ደግሞ በቡድኑ የሚመጡ ተጫዋቾችንም ጭምር መረጃ እናካፍላችኋለን። የሊቨርፑል የቡድን ዜና ሲያዝ በሊቨርፑል በኩል ከፖሊስ እንተባበርበታለን ስላሉም ጉዳይ በቃል ስፖርት ዩቲዩብ ቻናል ለሊቨርፑልውያን እናካፍላችኋለን። በአርሰናል የመረጃ ሰዓታችን ለየት ያሉ ጥንቅሮችን ይዘናል። በዝውውር መስኮቱ አርሰናል ቤት ያሉ ወቅታዊ መረጃዎችን እናካፍላችኋለን። በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን በአርሰናል በኩል ወደ ቡድኑ የሚመጡ ከቡድኑ የሚወጡና ወቅታዊ የዝውውር መረጃዎችን እናካፍላችኋለን። በአንድ ተጫዋችም ጉዳይ ላይ አርሰናል ለየት ያለ ውሳኔ ይወሰናል ተብሏል። ከጉዳት ጋር በተያያዘ ነው። ልዩ ጥንቅር ይዘንላችኋል። ማንቸስተር ዩናይትድ የአማካኝ ክፍሉ ሶስተኛው ሰው እስካላስፈረመ ድረስ አንዳች ነገሮች መፈጠራቸው አይቀርም። በዩናይትድ የሶስተኛ የአማካኝ ስፍራ ዝውውር ጉዳይ ላይ ተጨማሪ ያገኘናቸው ዝውውሮች አሉ። በማንቸስተር ዩናይትድ በኩል በዝውውር መስኮቱ ግን ሌጀንዶችም እያነሷቸው ካሉ ነገሮች የሚኬል ሲልቬስተርን እናነሳለን። ለየት ያለ ምላሽ አለው። በማንቸስተር ዩናይትድ በኩል የቡድን ዜናን ጨምሮ በርካታ ጥንቅሮች ተካተዋል። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ ቃል ስፖርት ዩቲዩብ ቻናል ለ100 ሺህ ሰብስክራይበር ጥቂት ስቀረውም አጋር ለሆናችሁን ሁሉ አመስግነን ነው መረጃችንን የምንጀምረው። አብራችሁን ቆዩን። አሰልጣኝ ውበቱ አባተን በዋና አሰልጣኝነት የሾመው መቻል በዛሬው ዕለት ወደ ዝውውር በመግባት በብዙ ክለቦች ሲፈለግ የቆየውን የግራ መስመር ተከላካዩን ያሬድ ካሳይን የመጀመሪያ ፈራሚ አድርጓል። በቅርብ ዓመታት ወዲህ ከታዩ ባለ ተሰጥኦ የግራ መስመር ተከላካዮች አንዱ የሆነው ያሬድ ያለፉትን 3 ዓመታት ከታዳጊ እስከ ዋናው ቡድን ድረስ በኢትዮጵያ መድን በመጫወት የፕሪሚየር ሊጉ ዋንጫ ያሳካ ሲሆን ከክለብ እግር ኳስ በተጨማሪም የኢትዮጵያ ብሔራዊ ቡድንም ማገልገሉ ይታወሳል። አሁን ደግሞ ከአሳዳጊ ክለቡ ኢትዮጵያ መድን የነበረውን ቆይታ አጠናቆ ወደ መቻል ማቅናቱ እርግጥ ሆኗል። ተጫዋቹ በአንድ ወቅት ተቀይሮ ሲወጣ ያልተገባ ባህሪ ማሳየቱን ተከትሎ መላው ኢትዮጵያ መድን ቡድን አባላትና የስፖርት ቤተሰብን በይፋ ይቅርታ ሲጠይቅ የምናስታውሰው እንደነበረ ይታወቃል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን በርከት ያሉ የኢትዮጵያ ፕሪሚየር ሊግ ዝውውሩ እንቅስቃሴዎችም እየሰማን እንገኛለን። ከዚህ ጋር በተያያዘም በመረጃ ሰዓታችን ለእናንተ ውድ አድማጮቻችን በተከታታይ መረጃዎችን እንዲሁም እናካፍላችሁ ይሆናል። በአፍሪካ ጉዳይ መረጃችንን እንቀጥል። ውድ ቤተሰቦቻችን የካፍ ፕሬዚዳንት ዶክተር ፓትሪስ ሞትሴፔ የአፍሪካ ዋንጫ ተሳታፊ ቁጥር ሊጨምር እንደሚችል ይፋ አድርገዋል። ፊፋ በዓለም አቀፍ ውድድር ልክ እንደጨመረው አፍሪካም በአህጉራቷ የሚደረጉ ውድድሮች ላይ ብሔራዊ ቡድን ጨምራለሁ ብላለች። በፕሬዚዳንት ፓትሪስ ሞትሴፔ የሚመራው የአፍሪካ እግር ኳስ ፌዴሬሽን በቀጣይነት የአፍሪካ ዋንጫ ተሳታፊ ብሔራዊ ቡድኖችን ቁጥር ከ24 ወደ 28 አሳድጋለሁ ብሏል። የ27 አፍሪካ ዋንጫ ውድድር ማጣሪያ ጨዋታ ከቀጣይ መስከረም ወር ጀምሮ እንደሚካሄድ ይታወቃል። በምስራቅ አፍሪካ የሚካሄደው የ27 አፍሪካ ዋንጫ ትልቅ ስኬት ይሆናልም ሲሉ ፕሬዚዳንቱ ጨምረው ተናግረዋል። ውድ ቤተሰቦቻችን በዚህ ሂደት ላይ 3 አዘጋጅ ሀገራት እንዳሉ ይታወቃል። በምስራቅ አፍሪካም እንደሚካሄድ ይታወቃል። ኬንያ፣ ኡጋንዳና በታንዛኒያ ይደረጋል። ሀገራችን ኢትዮጵያ በዚህ ውድድር ላይ ትሳተፍ ይሆን የሚለው ገና በማጣሪያ የሚወሰን ነውና
ጊዜው ሲደርስ የምንመለከት ይሆናል። በአውሮፓ መረጃችን ከብሔራዊ ቡድን ጋር በተያያዘ የስፔን እግር ኳስ ፌዴሬሽን የ2026 የዓለም ዋንጫ ሻምፒዮን ያደረጋቸውን ሉዊስ ዴላ ፎንቴን ኮንትራት እስከ 2030 ማራዘም ፍላጎት አላቸው። እንደ ፋብሪዞ ሮማኖ ዘገባ ከሆነ ይህ አሰልጣኝ ኮንትራትን በቀጣይ የማራዘም እድሉ በጣም ሰፊ ነው ተብሏል። እስከ 2030 ነው የቆዩ ዘንድ ፍላጎት ያላቸው። በነገራችን ላይ እንደው የአሰልጣኝ ሹመት ሲነሳ አንድ ሰው ፈጽሞ አይረሱም። እኔ በአሰልጣኝ ሹመት ውስጥ የማይረሱ ሰው ብዬ የማስባቸውም የቀድሞ የእንግሊዝ ብሔራዊ ቡድንም አሰልጣኝ ነበሩ ሳም አላርዳይስ። ካስታወሳችሁ 2016 ላይ ተሹሞ በብሔራዊ ቡድን ደረጃ 100% የማሸነፍ ነጻሪ ያላቸው ሰው ናቸው። በጣም አስገራሚ ነገር አንድ ጨዋታ ነው እንግሊዝን የመሩት፣ ያቺን ጨዋታ አሸነፉ፣ ግብ አልተቆጠረባቸውም። 100% ጨዋታን የማሸነፍ ነጻሪ ያላቸው፣ ግብ ያልተቆጠረባቸው በታሪክ ብቸኛ የብሔራዊ ቡድን አሰልጣኝ ናቸው። እኚህ ሰው በአሰልጣኝ ታሪክ አንረሳቸው። ለማንኛውም በምክንያት ነው ያነሳናቸው። ሉዊስ ዴላ ፎንቴ ግን ከዋንጫ ጋር ነው ኮንትራታቸውን ያራዘሙ ዘንድ ፌዴሬሽኑ ከጫፍ የደረሰው። በዛሬው ዕለት ፓሪስ ሰን ዠርሜን ሉካስ ዲኜን እስከ 29 በሚቆይ የ3 ዓመት ኮንትራት አስፈርሞታል። ሁሉ ነገር የተጠናቀቀው ባለፈው ሳምንት ነበረ። እናም ለአስቶን ቪላ መክፈል የነበረባቸው ወደ 10 ሚሊዮን ዩሮ አካባቢ የዝውውር ሂሳብ ነበረ። ያ ሁሉ ነገር ተጠናቋል። ሉካስ ዲኜ የሉዊስ ኤንሪኬ አካል ሆኗል። በሳቸው ስር ፓሪስ ሰን ዠርሜን 2 ተከታታይ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን እንዳሳካ የሚዘነጋ አይደለም። ቡድኑ አሁንም እያጠናከረ ነው ራሱን። ምናልባት የፓሪስ ሰን ዠርሜን ራሱን የሚያጠናክርበት መንገድ፣ ቡድኑ የተገነባበት መንገድ ቀጣይም በአውሮፓ ውስጥ እግር ኳስን ሊቆጣጠር የሚችል ክለብ እንደሆነ ምንም ጥያቄ የለውም። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የፓሪስ ሰን ዠርሜን የአውሮፓን እግር ኳስ የመቆጣጠር ሂደት ግን አጋጣሚ ወይንስ በጊዜ ሂደት ተገንብቶ ጥንቅቅ ያለና ቀጣይነት ያለው ቡድን ይመስላችኋል? መልከታችሁን አጋሩን። ኔይማር እግር ኳስን በተመለከተ ጫማ ይሰቅላል ወይንስ ሳንቶስ ይቆያል ወይንስ ሳንቶስን ይለቃል የሚሉ ብዙ ሀሳቦች ሲንሸራሸሩ ነበረ። ኔይማር እስከ ታህሳስ ወር ድረስ በሳንቶስ የመቆየት እድል እንዳለው በስፋት እየተነገረ ይገኛል። በአመቱ መጨረሻ አዲስ ክለብ ይቀላቀላል ፈላጊ ካለ ወይም ደግሞ ጫማውን ይሰቅላል የሚሉ መረጆች ግን አሁንም እንደተጠበቁ ናቸው። በዓለም ዋንጫ ሀገሩን የመወከል ህልም ነበረው፣ ወክሏል፣ 1 ጎል አስቆጥሯል በፍጹም ቅጣት ምትም ቢሆን። የብራዚል ጉዞ ግን እንደታሰበው አልነበረም በዚህኛው የዓለም ዋንጫ ላይ። ኒኮ ዊሊያምስ ግን ለሁሉም ሰው አርአያ የሆነ ተጫዋች ብሎ አወድሶታል። ይህንን የቀድሞ የባርሴሎናውን ተጫዋች ብራዚላዊ ኔይማር ጁኒየርን እኔ በጣም ደስተኛ ነኝ በሱ ዘመን መኖሬ። እንደዚህ አይነት ተጫዋቾች እግር ኳስን ውብ ያደርጋሉ፣ ደጋፊን ያዝናናሉ፣ እናም ለሁሉም ሰው አርአያ መሆን ይችላሉ። እሱን መመልከት ሁሌም ያዝናና ነበር ሲል ተደምጧል። ኔይማር ጁኒየር በቀጣይ ትልቅ ውሳኔ በእግር ኳስ ህይወቱ ላይ ይወስናል ተብሎ ይጠበቃል። የሎስ ብላንኮቹ ተጫዋች ፍሬድሪኮ ቫልቬርዴ አሰልጣኝ ጆዜ ሞሪኒዮ ጋር ለመስራት መጓጓቱን ገልጿል። ይህ ዓመት ዋንጫ የምናሸንፍበትና ደጋፊዎቻችን ዳግም የምናስደስትበት ነው ያለው ፍሬድሪኮ ቫልቬርዴ በእኛ እንዲኮሩ እንፈልጋለን ሲል ተደምጧል። ስለ ወደፊት ቆይታ ያነሳው ፍሬድሪኮ ቫልቬርዴ እኔ ከሪያል ማድሪድ እንደወጣ ከፈለጉ በህይወት መኖር የለብኝም፣ በህይወት እያለው ከማድሪድ አልወጣም ብሏል። ከአሰልጣኝ ጆዜ ሞሪኒዮ ለመማር ብዙ ጓጉቻለሁ፣ የሚሰጠኝን ምክር ሁሉ ለመቀበል ዝግጁ ነኝ ሲል ተደምጧል። በነገራችን ለወደ ቤተሰቦቻችን ፍሬድሪኮ ቫልቬርዴ በሪያል ማድሪድ እንደሚቆይ ይታወቃል። ያ ብቻ አይደለም፣ የቡድኑ ቁጥር 1 አምበልነትም በዘ ስፔሻል ዋን ጆዜ ሞሪኖ ዘመን እንደሚቀጥልም ተረጋግጧልና ከጆዜ ሞሪኖ ለመማር በጉጉት እጠብቃለሁ፣ የሚሰጠኝን እያንዳንዱ ምክር ለመስማትም ዝግጁ ነኝ፣ ከሱና ከአሰልጣኝ ሰራተኞች ጋርም የማጠፋው እያንዳንዱ ሰከንድና ደቂቃም ለእኔ አስፈላጊ ነው ብሏል። እንደ እግር ኳስ ተጫዋችና እንደ ሰው ለመማርና ለማደግ እሞክራለሁ። ሞሪኖ ብዙ ነገሮች ከሱ ማግኘት የምችልበት ልዩ ሰውም ይመስለኛል ሲል ተደምጧል። የሪያል ማድሪድ ኮከብ ኬሊያን ምባፔ የባሎንዶርን ሽልማት የማግኘት ንጻሬው በስኮር 19 አንደኛ ደረጃ ላይ ተቀምጧል። የሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ፣ ላሊጋ ከፍተኛ ግብ አስቆጣሪ፣ የዓለም ዋንጫ ከፍተኛ ግብ አስቆጣሪ የዚህ ውድድር ዓመት የዓለም ዋንጫ አጠቃላይ በታሪክ በርካታ ግብ ባለቤት እንደሆነ ይታወቃል። በዚህኛው ዓመት ምናልባት ከቅርብ ጊዜ ወዲህ የባሎንዶር አዘጋጅ ፍራንስ ፉትቦል ባሎንዶርን ለማሸነፍ ብቃት እንጂ ምን አሳካ የሚለው ነገር ላይታይ ይችላል። ወይም ደግሞ የተጫዋቹ የግል ብቃት ብቻ ሊወስነው ይችላል። እንደ ክለብ የተገኘ ዋንጫ ላይወስን ይችላል ማለቱ ይታወቃል። ላሚን ያማል 2ኛ፣ 3ኛ ሃሪኬን 4ኛ፣ ፔድሪ 4ኛ፣ ሮድሪ 5ኛ፣ ሃላንድ ተካተዋል። ምናልባት የኬሊያን ምባፔ ወቅታዊ ብቃት በጣም አስደናቂ ነው በግል ማለት ነው።
ከብሔራዊ ቡድንም ጋር ዋንጫ አላነሳም። ያለ ዋንጫን ከሪያል ማድሪድም ጋር ባለፉት 2 ዓመት ዋንጫ ባይኖርም በግል ግን ጥንቅቅ ያለ ብቃት አለውና ከሰሞኑ ያው በርካቶች የየግላቸውን እያጋሩ ነው። ከኬሊያን ምባፔ አንጻር ግን ይገባል አይገባው የሚለውን ግን ብጽፉልን ደስ ይለናል። ላሚን ያማል በዚህ ዓለም ዋንጫ በ19 ዓመቱ ነግሶበታል። ህልሙን አሳክቷል። ምናልባት ላሚን ያማል በ19 ዓመቱ አላሳካውም ከተባለ በትልቅ ደረጃ የሚጠራበት የአውሮፓ ሻምፒዮንስ ሊግ ነው። ከዛ ውጭ ግን ትልልቅ የሚባሉ ዋንጫዎችን አንስቷል። የአውሮፓ ዋንጫን፣ ላሊጋን፣ በክለብ ደረጃ ላሊጋን፣ በብሔራዊ ቡድን ደረጃ አውሮፓ ዋንጫና የዓለም ዋንጫን አንስቷል። ገና በ19 ዓመቱን ያስቆጠራቸው ግቦች፣ አሲስቶች ፍጹም አስደናቂ ናቸው። የድሪብል ስኬቱ ደግሞ በጣም አስገራሚ ነው። በነገራችን ላይ ከዓለም ዋንጫ በኋላ የዝውውር ሂሳባቸው በጣም ውድ ነው ያላቸው ወይም በዓለም ዋንጫው ምክንያት የዋጋቸው ልቋል ከተባሉት ውስጥ አንዱ ላሚን ያማል ነው። የዝውውር ሂሳቡ ወደ 220 ሚሊዮን ፓውንድ በላይ ሆኗል። ይህን ተጫዋች ማስፈረም የማይታሰብ ሆኗል እንደማለት ነው። ላሚን ያማል በባርሴሎና አስቀድሞም እንደሚቆይ ግን ይታወቃል። ቃል ስፖርት ላይ ናችሁ ውዶቻችን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት ግን በእውነት ከልብ አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናልን ግን ላይክ ማድረግ እንዳይረሳ ስንል ለእኛ በብዙ ስለሚያስፈልገን ነው። ለ100 ሺህ ሰብስክራይበር ጥቂት ቀርቶናል። አጋርነታቸው አሁንም እንዳይለየን። ፕሪሚየር ሊጉን ግን ራሱ ፕሪሚየር ሊጉ እወቁልኝ ባለው መረጃ ሳውቀናችሁን ጀምር። ፕሪሚየር ሊጉ በዓለም ዋንጫ ከኔን ወክለው ከሄዱ ወይም በፕሪሚየር ሊግ ከሚጮቱ ክለቦች ከሄዱት ውስጥ ምርጥ 11ዶቼ በሚል ፒክፎርድን ግብ ጠባቂ፣ 4ቱ ተከላካዮች ፖሮ ሮሜሮ፣ ሌስ አንድሮ ማርቲኔዝ እና ጀደን ስፒንስ፣ አማካዮች ኤንዞ ፈርናንዴዝ፣ ሮድሪ እና ኤሊዮት አንደርሰን፣ አጥቂዎች ቡካዮ ሳካ፣ ኤርሊንግ ብሮታናንድ እና ኢስማኤል ሳር በፕሪሚየር ሊግ እየተጫወቱ ዓለም ዋንጫን ከወከሉ እነኚህ ምርጥ 11ዶች በሚል ፕሪሚየር ሊግ ዛሬ በኦፊሻል ገጹ ላይ ይፋ አድርጓል። የእናንተን በሀሳብ መስጫ ሳጥናችን ላይ መላክ ይቻላል። ፉልሃም የሪያል ማድሪዱን አጥቂ ጎንዛሎ ጋርሻን ለማስፈረም በንግግር ላይ መሆናቸው ተረጋግጧል። በርከት ያሉ ምንጮችም እንደውም ፉልሃም ጎንዛሎ ጋርሻን እና ፍራንኮ ማስታንቱናን ለማስፈረም ከጫፍ ደርሷል የሚሉ መረጃዎችንም በስፋት ይዘው እየወጡ ይገኛሉ። በቃል ስፖርት ዩቲዩብ ቻናል በእርግጥ በማለዳው ጥንቅራችን የተወሰነ ሀሳብም አንስተንበት እንደነበረ ይታወቃል። በዚህ ዝውውር ጉዳይ ላይ ፉልሃሞች ከቀድሞ አሰልጣኙ አርቤሎዋ ጋር ለመቀላቀል እየተነጋገሩም እንደሚገኙ ዘ አትሌቲክ አረጋግጧል። አሰልጣኝ አርቤሎዋ በዚህ ክረምት ፉልሃምን በአሰልጣኝነት መረከባቸው ለዝውውሩ እንደ ምክንያት እየተነሳ ነው። በርካታ ክለቦች እየተፈለገ የሚገኘው ጋርሻ የፉልሃም የመጀመሪያ ፈራሚም እንደሚሆን ይጠበቃል። አሰልጣኝ ጆዜ ሞሪኖ በተጫዋቹ ብቃት ቢደነቁም በቋሚነት ቦታ ግን ዋስትና አይሰጡትም ነው የተባለው። በዚህም ተጫዋቹ ስለ ወደፊት ቆይታው በራሱ እንዲወስን እድል ተሰጥቶታል። ምርጫው አሰልጣኝ አርቤሎዋ ከሆነ ግን በቀጥታ ወደ ፉልሃም ያቀናል ተብሎ በትልቁ ይጠበቃል። በበርካታ ክለቦች ይፈለግ ነበረ ሮድሪ። በዛሬው ዕለት ያው በይፋ ፊርማውን አኑሯል በማንቸስተር ሲቲ ቤት። በሲቲ ቤት እስከ 2030 ኮንትራት አለው ማለት ነው። የማንቸስተር ተጫዋች ፊል ፎደን በክለቡ ኮንትራቱን ለተጨማሪ ዓመታት ሲያራዝም የማሬስካ ዋስትና ደግሞ ለዚህ ኮንትራት መራዘም እንደ ትልቅ ነገር እየተነሳ ነው። ፊል ፎደን በሲቲ ቤት እስከ 2030 ለመቆየት ነው የ4 ዓመት ኮንትራት የፈረመው። ይህንም ተከትሎ ፊል ፎደን በማንቸስተር ሲቲ ለ20 ዓመታት የሚቆይ ይሆናል ማለት ነው። እንደ አጠቃላይ በእግር ኳስ ሕይወቱ ፎደን ውሉን ካራዘመ በኋላ ለእያንዳንዷ ዋንጫ የሚፎካከር ትልቅ ክለብ ውስጥ መሆን እፈልጋለሁ፣ ለዛም ነው በሲቲ ኮንትራቴን ያራዘምኩት ሲል ተደምጧል። በቀጣይነት አሰልጣኝ ማሬስካ የቡድኑ ወሳኝና ቁልፍ ተጫዋች አድርገው እንደሚያስቀጥሉት ስላረጋገጡለት ማለት ነው። ቀጣይ የሲቲ ደጋፊዎች የሚጠብቁት ሮድሪ ኮንትራቱን ያራዝማል ወይንስ ወደ ሪያል ማድሪድ ይሄዳል የሚለው መሆኑ ምንም ጥርጥር የለውም። ሲቲዎች 290 ሚሊዮን ፓውንድ በተዘዋዋሪ አግኝተዋል። በነገራችን ላይ በቼልሲ በኩል የቀድሞ የሲቲ አካዳሚ ፍሬ የነበሩ ተጫዋቾችን ማሰባሰቡ ሲቀጥል ሮጀርስ ላይ እንደደረሰ ይታወቃል። ሞርጋን ሮጀርስን 117 ሚሊዮን ፓውንድ ከፍለውበታል። ሮሚዮ ላቪያን 53 ሚሊዮን ፓውንድ ከፍለውበታል። እንደዚሁም ለጄምስ ባዮንጊተንስ 48.5 ሚሊዮን ፓውንድ ቼልሲ ከፍሏል። ለኮል ፓልመር 42.5 ሚሊዮን ፓውንድ ከፍሏል። ለሊያም ዴላፕ 30 ሚሊዮን ፓውንድ ከፍሏል። ቶንሲ አድራቢውን ብቻ ነው በነፃ ያገኘው። በቀጥታ ከሲቲ ባያስፈርማቸውም ነገር ግን በተዘዋዋሪ ሲቲ አካዳሚ ሆነው የመጡ ናቸው። ቼልሲ 290 ሚሊዮን ፓውንድ ለቀድሞ የሲቲ አካዳሚዎች ፈሰስ አድርጓል። ምናልባት የብቃት ጥያቄ ላይነሳ ይችላል እንደ ሮሚዮ ላቪያ ያለ ተጫዋች፣ ግን ቼልሲዎች በጣም ከሚቆጩበት ዝውውር ውስጥ አንዱ የሮሚዮ ላቪያ ከሆነ
ያሁላ ብቃትን ይዞ በጉዳት ምክንያት ለቼልሲ ግልጋሎት አለመስጠቱ እንደሆነ ምንም ጥርጥር የለውም። ሮሚዮ ላቪያን ካነሳን የወቅቱን ፈራሚ ደግሞ እንመልከተው። የቀድሞ የአካዳሚ ውጤት የነበረው ሞርጋን ሮጀርስ በቼልሲ ቤት የ17 ቁጥር መለያን ይለብሳል እየተባለ ነው። በነገራችን ላይ ምናልባት የሚሆን ከሆነ እንደ ሃዛርድ እየተባለ ጫና ውስጥ አይገባም የሚለው እንዳለ ነው። ቼልሲ ኦፊሻል ሲያደርገው የመለያ ቁጥሩ እንነግራቸዋለን። ከዛ ውጭ ግን ሞርጋን ሮጀርስ ከ2019 ጀምሮ በፕሪሚየር ሊግ ሲጫወት እናውቀዋለን። ለዌስት ብሮም ተጫውተዋል፣ ለሲቲ ተጫውተዋል፣ ለሊንከን ሲቲ፣ ለበርንማውዝ፣ ብላክፑል፣ ሚድልስ ቦሮ፣ ከዛ ስቶን ቪላ፣ አሁን ቼልሲ ደርሷል። በተጫዋቹ በኩል ያው ግብ ማስቆጠር የጀመረውም በሊንከን ሲቲ እያለ 6 ጎሎችን በሲዝን አስቆጥሮ ነው ግቦችን የተዋወቀው። ከዛ በኋላ ከፍተኛ ግብ አስቆጥሯል የሚባለው በአምና የውድድር ዓመት 31 ጎሎችን ያስቆጠረበት 25 አሲስቶችን በሁሉ መድረክ ላስቶን ቪላ ያበረከተበት ነበርና ምንም ጥርጥር የለው ምርጡን ተጫዋች ቼልሲ ያስፈርመዋል። በቼልሲ ቤት አሁን በተጠናቀቀው ውድድር ዓመት ስኬታማ ድሪብል ያደረጉ ተጫዋቾችን በመያዝ ሞርጋን ሮጀርስ ቀዳሚው ተጫዋች ሆኗል። ልክ እንደ ፔድሮ ኔቶ ሁሉ 47 ስኬታማ ድሪብሎችን በተጠናቀቀው ውድድር ዓመት ፈጽሞ ነበረ። ስለዚህ ክንፍ ላይ ለሚያስፈልገው ብቃት ጥሩን ተጫዋች አግኝቷል ማለት ይቻላል። ደግሞ ፔድሮ ኔቶ እና ሞርጋን ሮጀርስ በተለያየ የሜዳ ክፍል ይጫወታሉ። ምናልባት ከተጠቀሙባቸው አሰልጣኙ እንደዛ በእርግጥ በተመሳይም የሜዳ ክፍል ሲጫወቱ እናውቃቸዋለን። ዦዋ ፔድሮ 31፣ ኤንዞ ፈርናንዴዝ 30፣ ፓልመር 20 ስኬታማ ድሪብሎችን የፈጸሙ ናቸው። ሞርጋን ሮጀርስ ምርጡ ድሪብለር ቼልሲ ደርሷል ማለት ይቻላል። ከዛ በተጨማሪ በቼልሲ የሚጠበቁ ሌሎችም ዝውውሮች አሉ። ቼልሲ በትሮቫቻሎቫ ሽያጭ ላይ የተመረኮዘ ቀጣይ አንድ ተከላካይ ለማምጣት ጥረት እያደረገ ነው። በተለይም የትሮቫቻሎቫ ወደ ኮሞ የማምራት ሂደት ተጠናክሮ ከቀጠለ በቀጣይነት እንደ ማክስ ላክሮክስ ያለ ዝውውር በፍጥነት ወደ ቼልሲ ስታንፎርድ ብሪጅ ይደርሳል ተብሎ ይታሰባል። ቼልሲ በዚህ ሰዓት ከ38 በላይ ተጫዋቾችን የያዘ 25 ተጫዋቾች ለማስመዝገብ ከ13 በላይ ትርፍ ተጫዋችን የያዘ ክለብ እንደሆነ ይታወቃል። ሊቨርፑሉ አሰልጣኝ ኤራኦላ ተጫዋቹን እንደማይሸጡ እንደማይለቁ አረጋግጧል። በእርግጥ በበርካታ ክለቦች ይፈለግ እንደነበረ ምንም ጥርጥር የለውም፣ ኦፊሻል ጥያቄ ባይቀርብላቸው ማለት ነው። ኤራኦላ ምርጡን ተጫዋችን እናቆያለን ብለዋል። አሌክሲስ ማካሊስተር በዓለም ዋንጫ ያየነው አሌክሲስ ማካሊስተር ፍጹም የተለየ ነው ብለዋል። እናም በበርካታ ክለቦች እንዳለ ሁሉ ምርጣቸውን ይጠብቃሉ፣ እኛም እንጠብቃለን ብለዋል። በሌሎች ክለቦች ምርጥ ተጫዋቾች ይፈለጋሉ። ያ ማለት ግን እኛም ምርጥ ተጫዋቾችን እናስፈርማለን እንጂ ምርጦቻችንን አንለቅም ብለዋል። ስለዚህ በበርካታ ክለቦች ቢፈለግም ከሊቨርፑል እንደማይወጣ ወቁት ብለዋል። በሴቦዘ ላይ በኩል ኮንትራት አራዝመዋል። ከሰሞኑ በአሌክሲስ ማካሊስተር በኩል ወላጅ አባቱ ከበርካታ ክለቦች ጋር ስሙ ቢያያዝም ልጄ ግን ከአንድም ክለብ ጋር ይፋዊ ድርድር አላደረገ ማለታቸው ከሰሞኑ ይታወቃል። ሊቨርፑል መረጃዎችን ካሰባሰበባቸው ዝውውሮች ውስጥ አንዱ የሞናኮን በጣም አስደናቂ ተጫዋች ማግነስ አክሊዩችን ነው። ይህን ተጫዋች በእርግጥ ፓሪሰን ጀርሜን በቃል ደረጃ ሳምኖ ከሞናኮ ጋር ድርድር እያደረገ ነው። ስለዚህ ከፓሪሰን ጀርሜን ለመንጠቅ ብዙ ፈተና ይጠብቀዋል። ሊቨርፑል ግን ስለ ተጫዋቹ ሁኔታ መረጃዎችን አሰባስቧል። ሞር ወደ ፓሪሰን ጀርሜን የማምራት እድሉ በጣም እየሰፋ የመጣ ይመስላል። ሌላው አንዴ ኤራውላ ስለ ቅድመ ውድድር ዝግጅት አስፈላጊነት ተጠይቀው ነበረ። የቅድመ ውድድር ዝግጅት ሁልጊዜም ለረጅም የውድድር ዘመን ዋና መሰረት ነው። ወደ አዲስ ክለብ ሲመጣ ደግሞ ብዙ የልምምድ ጊዜያት ያስፈልጋሉና እነኛ ደግሞ ቡድኑን በደንብ ለማወቅና የራስን ፍልስፍና እዛ ቡድን ላይ ለማስረጽ በጣም ያስፈልጋልና የቅድመ ውድድር ዝግጅትን እንደ ቀጣይ ዓመት ትልቅ መዘጋጃ ነው የምንወስደው ሲሉ ተደምጠዋል። ከዛ በተጨማሪ ሊቨርፑል ከመርሳይድ ፖሊስ ጋር በመተባበር በህገወጥ የትኬት ሽያጭ ላይ ምርመራዎችን ያደርጋሉ። የሚያደርጉትም ካሉ ወይም ህገወጥ ሽያጮችን የሚሸጡ ካሉ በቁጥጥር ስር አውላለሁ እያለ ይገኛል። ይህ እርምጃ ትኬቶች በህገወጥ መንገድ በከፍተኛ ዋጋ የሚሸጡ ግለሰቦችና ቡድኖችን ለመከላከል ነው ተብሏል። ባለፈው ዓመት ሊቨርፑል ደጋፊዎች ላይ ጨመረውን ክፍያ በአመፅ ምክንያት ማንሳቱ የሚዘነጋ አይደለም። በአርሰናል የዝውውር መስኮት እንቅስቃሴ ምናልባት አምና በዚህ ሰዓት ቢሆን ቪክተር ዮኬሬሽ በ73.5 ሚሊዮን ዩሮ ለማስፈረም ከስፖርቲንግ ሊዝበን ጋር በመስማማት የአርሰናል 6ኛ ፈራሚ የሆነበት ሰዓት ነበረ። ከአንድ ዓመት በፊት አርሰናል እዚህ ሰዓት ድረስ እስከ 6 ተጫዋቾች የግሉ አድርጎ ነበር። ለዋናው ቡድን የሚጫወቱም የማይጫወቱም። አሁን ዘግይቷል የሚለው ነገር በትልቁ እንዲነሳ ያደረገው የዝውውር መስኮቱ ቀኑም እየገፋ መምጣት ብቻ ሳይሆን
ተጫዋቾች በሌሎች ክለቦች እየተወሰዱ ነው የሚለው እንዳለው ይታወቃል። አርሰናል ግን አሁን በንቃት እየተሳተፈ ይገኛል። በተለይም ከዓለም ዋንጫ መጠናቀቅ በኋላ ከሰሞኑ የአንዲዮሜንዲ ትልቁ መነጋገሪያ ነበር። አርሰናሎች ስለ ተጫዋቹ ሁኔታ እያጠያየቁ ነበር። ምናልባት ትልቅ ችግር ሊሆን የሚችለው ይሄ ከተጫዋቹ የመጫወቻ ሜዳም ጋር በተያያዘ ትልቅ ጥያቄ ሊያስነሳ የሚችል አይነት ዝውውር ነው። ዝውውሩ ግን አሁንም በሊቨርፑል በፓሪስ ሰን ዠርሜን በስፋት ተይዞ እንዳለ ይታወቃል። በሌላ በኩል የአርሰናሉ የክንፍ ተጫዋች ጋብርኤል ማርቲኔሊም በአርሰናል በኩል ለገበያ ቀርቦ የገዢ ያለ እያለበት እንደሆነ ይታወቃል። አርሰናል በጣም ትልቅ ገንዘብ ይፈልጋል። በነገራችን ላይ ከጋብርኤል ማርቲኔሊ ዝውውርም ከ50 ሚሊዮን ዩሮ በላይ ይፈልጋል። ዲየጎ ሲሜዮኔ የተጫዋቹን ዝውውር ሁኔታ በተመለከተ እንዲያጣሩላቸው አዘዋል ነው የተባለው። ጋብርኤል ማርቲኔሊ በአትሌቲኮ ማድሪድ ይጫወት የሚችልበት እድል ካለ ማለት ነው። አርሰናሎች ተጫዋቹን ለመሸጥ ክፍት ናቸው። እንደሚቀርብላቸው ገንዘብ ብቻ ይወሰናል። ጋብርኤል ማርቲኔሊ ከትሮሳርድ ጋር በዛ የሜዳ ክፍል ላይ በጣም ደካማ እየተባሉ ብዙ ሲወቀሱ ነበረ። ምናልባት ጥሩ የሆኑባቸው ቅጽበታዊ ለውጦች ያመጡባቸው አለ የሚለው ምንም ጥያቄ ውስጥ ባይገባም አርሰናል ግን በዛ ቦታ ላይ ማግኘት የሚገባውን በቂ ጥቅም አላገኘም በሚል ነው እኚህ ተጫዋች ለገበያ የቀረቡት። የትሮሳርድ ነገር አብቅቷል። ጋብርኤል ማርቲኔሊ በአትሌቲኮ ማድሪድ ዝርዝር ውስጥ ያለ ነው። ምናልባት ለዩሊያን አልቫሬዝ ዝውውር አንዳች የሚረዳው ነገር ይኖረው የሚለው ግን በቀጣይ ይፋዊ ጥያቄ አትሌቲኮ ማድሪድ ካቀረበ በኋላ ምን ይሆናል። ባለፈው ዓመት ጀምሮ ለፋቪዮ ቬራ ከፍተኛ ፍላጎት ነበረን። በየጊዜው እሱን ለማስፈረም ሞክረናል። እያንዳንዱንም ጥረት አድርገናል። ፍላጎታችንም ለአርሰናል አቀርበናል እያሉ ነው። ኤሪክ ሁቨር የሃምቡርጉ የፋይናንስ ሰው ናቸው። ፍላጎታችንን ለአርሰናል አቀርበናል የሚሉት እሳቸውም እንዲሁም በተጨባጭ ገንዘብ ጥያቄ አቀርበናል። ሆኖም እስካሁኑ በአርሰናል በኩል ገንዘብ ያቀረብነውን ለመቀበል ፈቃደኛ አይደሉም። እኛ ባለን አቅሙ ስለ ፋቪዮ ቬራ በጣም ተመጣጣኝ የሆነ ውል አቅርበን ነበር እያሉ ነው። እናም አርሰናል ያቀረብነውን ገንዘብ ከተቀበለን ፋቪዮ ቬራ ለመውሰድ ጥረት እናደርጋለን ብለዋል። የ10 ሚሊዮን ፓውንድ አካባቢ ልዩነት አለ። አርሰናል እስከ 20 ሚሊዮን ፓውንድ እንደዚሁም ደግሞ የሃምቡርግ ክለብ ደግሞ እስከ 10 ሚሊዮን ፓውንድ አካባቢ ያቀርባሉ የሚለው መረጃዎች ሲወጡ ነበረ። ዊሊያም ሳሊባ ከአርሰናል ባለስልጣናት ጋር ምክክር አድርጓል ነው የተባለው። በርከት ያሉ የዜና ምንጮች ቀዶ ጥገናውን እንዳያደርግ ፍላጎት አለ በአርሰናል በኩል። ተጫዋቹ ቀዶ ጥገናውን የማያደርግ ከሆነ ግን ዊሊያም ሳሊባ ለረጅም ጊዜ እረፍት ያስፈልገዋል። ወጣም ወረዳ አርሰናል በዛ የሜዳ ክፍል ላይ ተጫዋች ለማምጣት በሚያደርገው ጥረት ላይ የረጅም ጊዜ ተተኪ ወይንስ ጊዜ ተተኪ በሚለው ላይ ግን ውሳኔ እንዲወስን ያደርገዋል። በጉዳዩ ላይ ግን ውድ ቤተሰቦቻችን ምናልባት የጊዜ ገደቡ አልተቀመጠም፣ የመጨረሻ ውሳኔ ነው ባይባልም በአርሰናል በኩል ግን ያለ እቅድ በእረፍት ወደ ሜዳ ይመለስ የሚል ነው። ቀዶ ጥገና ካደረገ የጊዜ ርዝማኔ ሊኖረውም ይችላል። ከዛ ውጪ በጤና ባለሙያዎች ወይም በአርሰናል ፊዚዮቴራፒስቶች የሚወሰነው ውሳኔ ትልቅ እድል እንዲኖረው ያደርጋል። ቀዶ ጥገናው ይደረግ አይደረግ በሚለው ጉዳይ ላይ አሁን ባለው ሂደት ግን ቀዶ ጥገናውን አለማድረግ በሚል አቋም ላይ ናቸው አርሰናሎችም ዊሊያም ሳሊባም። ጉዳዩን ተከታትለን ለአርሰናል ደጋፊዎች እናደርሳቸዋለን። ሳሊባ ግን በጊዜ ወደ ፕሪሚየር ሊግ ግን ይመለሳል ተብሎ አይታሰብም። በእረፍትም ቢድን አርሰናል ለዓለም ዋንጫ በርካታ ተጫዋቾችን ከላኩ ክለቦች ውስጥ አንደኛው እንደሆነ ይታወቃል። መድፈኞቹ በርካታ ያሉ ተጫዋቾቻቸውን ሲልኩ በሶስቱ የዋንጫ ባለቤት ሆነዋል። ሚኬል ሜሪኖ፣ ዳቪድ ራያና ማርቲን ዙቤሜንዲ ዋንጫ ይዘው መጥተዋል። ምንም እንኳን የተጫወቱት የደቂቃ መጠን ማነስ መብዛት ቢኖርም እንደ ዳቪድ ራያ ያለ ተጫዋች ባይጫወትም ግን የብሔራዊ ቡድኑ አካል ነበረ። አርሰናል በታሪክ በርካታ የዓለም ዋንጫን ያሳኩ ተጫዋቾችን በቡድኑ ውስጥ በማጫወት ወይም አሁንም ድረስ እያጫወተ በመገኘት 12ኛው ክለብ ነው። ዩቬንቱስ በርከት ያሉ ተጫዋቾችን በማጫወት ወይም የዓለም ዋንጫ ሻምፒዮን ሆኑ በርከት ያሉ ተጫዋቾች በዩቬንቱስ በመጫወት ታሪክ የሚስተካከለው ክለብ የለም። አርሰናል 12ኛ ደረጃ ደርሷል። ለዚህ 12ኛነቱ ግን ዘንድሮ ስፔን ዋንጫውን ስታሳካ ሚኬል ሜሪኖ፣ ዳቪድ ራያና ማርቲን ዙቢሜንዲ መካተታቸው እንደ ምክንያት ይጠቀሳል። ማንቸስተር ዩናይትድ የአማካኝ ስፍራ ዝውውር ምናልባት ሰርፕራይዝ የሚያደርግ የመሆን እድሉ በጣም ሰፊ ነው። የዩሪ ቴሌማንስም የአንድሬ ሳንቶስም ዝውውር ያንን ነው የሚነግረው እና በጣም ያልተጠበቁ ዝውውሮች አሁንም በዩናይትድ ሊፈጸሙ ይችላሉ። በቢቢሲ ስፖርት በኩል አንድ መረጃ ደረሰን ብለው ያወጡት በዩናይትድ የመጋረጃ ጀርባ ዝውውር ውስጥ በታይለር አዳምስ ላይ ዩናይትድ ፍላጎት አለው በሚል ነው። በበርንማውዝ ቤት ይገኛል። በአማካይ በቀረቡ አማራጭ ዝውውር ውስጥ ካሉ ተጫዋቾች መካከል አንዱም እንደሆነ መረጃው አለን እያሉ ነው ቢቢሲ ስፖርት። የዩናይትድ ከመጋረጃ ጀርባ ዝውውሮች ስውር ቢሆኑም ግን ታማኝ ምንጮች ያረጋግጠውልኛል። አዳምስ
ወይም ታይለር አዳምስ በዩናይትድ ዝርዝር ውስጥ አለና ምናልባት ሰርፕራይዝ ሊያደርጉ ከሚችሉ ዝውውሮች ውስጥ በሚል ነው። በነገራችን ላይ አሌክስ ስኮት ቢፈርም ወይም ካርሎስ ባሌባ ቢመጣ ሰርፕራይዝ የሚያደርገው ዝውውር አይደለም እንደ አንድሬ ሳንቶስ እና እንደ ዩሪ ቲልማንስ። ምክንያቱም የነ አሌክስ ስኮት የነ አዳሙ አርተንን ጨምሮ በርካታ ድርድሮች በርካታ ጥረቶች የነ ባሌባም እየተደረገበት ስለነበረ የታይለር አዳምስን ሁኔታ ቢቢሲ በስፋት ይዞት ወጥቷል። ዩናይትድ ከመጋረጃ ጀርባ እያደረገ ያለው እንቅስቃሴ ምናልባትም በዝውውር ይጠናቀቅ የሆነው የሚለውን ቃል ስፖርት ዩቲዩብ ቻናል ተከታተለ ለዩናይትድ ዋን እናደርሳቸዋለን። ማንቸስተር ዩናይትድ ጋር ስሙ ሲያያዝ የነበረው ዋየርን ዛይረ ኤምሪ ከፓሪሰን ጀርሜን መልቀቁ የተረጋገጠ ጉዳይ አይደለም። ማንቸስተር ዩናይትዶች በርካታ ተጫዋቾችን እያፈላለጉ መሆናቸው በተለይም በአማካኝ ስፍራ ላይ የ20 ዓመቱ የፓሪሰን ጀርሜን ተጫዋች ፈረንሳዊ ዋርን ዛይረ ኤምሪ ስሙ ይካተት እንጂ በዩናይትድ በኩል ምንም አይነት እንቅስቃሴ አልተደረገም። ስካይ ስፖርትም አረጋግጦታል። ከዛ ውጪ በማንቸስተር ዩናይትድ የአማካኝ ዝውውር ጉዳይ ላይ እንደ ካርሎስ ባሌባ ያለ ተጫዋች እንደ አሌክስ ስኮት ያለ ተጫዋች በዝውውር መስኮቱ በተለጠፈባቸው የዝውውር ሂሳብ ምክንያት ማንቸስተር ዩናይትዶች ገፍተው ለመሄድ ፈቃደኛ እንዳልሆኑ ይታወቃል። አሰልጣኝ ማይክል ካሪክ የተጫዋቾቹ አድናቂ ቢሆኑም ነገር ግን ማንቸስተር ዩናይትድ በዝውውሩ ላይ ከሌሎች ክለቦች የሚጠየቀውን በጣም የተጋነነ ገንዘብ ከማውጣት ይልቅ ቡድኑን በብዙ አማራጮች መገንባት ላይ ትኩረት እንዳደረገ ይታወቃል። ሚኬል ሲልቬስተር በማንቸስተር ዩናይትድ ጉዳይ ላይ ማርከስ ራሽፎርድ በዩናይትድ መቆየት አለበት እያለ ይገኛል። በማንቸስተር ዩናይትድ እንዲቆይ ፍላጎት አለኝ፣ እውነተኛ ድርድርና ውይይት መደረግ አለበት ብሏል። በማንቸስተር ዩናይትድ በማርከስ ራሽፎርድና በማይክል ካሪክ መካከል እናም ውይይቶች ከተደረጉ በኋላ በእርግጠኝነት ችግሮቹ በቀላሉ መፈታት የሚችሉ ናቸው። በዛ ላይ ለማይክል ካሪክ ቡድን የራሽፎርድ ሚና ያስፈልጋል ወይም ደግሞ በካሪክ ስር ራሽፎርድ ምርጥ መሆን ይችላል የሚለው ሚኬል ሲልቬስተር በዚህ አይነት መንገድ ሌሎች ተጫዋቾችን ከማምጣት ይልቅ እሱን ማቆየት የተሻለ ነው። ለዩናይትድም ለራሽፈርድም በጣም ጠቃሚ ነገር በጋራ መቆየት ነው እያለ ይገኛል። እናም ሁለቱ አካላት በስምነት ቢቀጥሉ ለቀጣይ ለማንቸስተር ዩናይትድ የዋንጫ ጉዞ ለራሽፈርድም እድገት ይገጥማል። ነገር ግን አብረው መቀጠል የማይችሉበት መንገድ ካለ ግን መሸጡ አይቀሬ መሆኑን እቀበላለሁ የሚለው ሚኬል ሲልቬስተር ግን እውነተኛ ውይይት ድርድር መደረግ አለበት፣ የራሽፎርድ በዩናይትድ መቆየት የጋራ ጥቅም ነው ሲል ተደምጧል። ይህ የሚኬል ሲልቬስተር የግል መልከታ ነው። ወጣቱ ተጫዋች በማንቸስተር ዩናይትድ የመጫወቻ ደቂቃን ማጣት በቀጣይ ሌሎች ክለቦችን እንዲቀላቀል ያደርገዋል እየተባለ ነው። የማንቸስተር ዩናይትድ ወጣቱ ተጫዋች ጄምስ ኦቬሪ በቀጣይነት ኦልድ ትራፎርድ ሊለቅ ይችላል እየተባለ ይገኛል። ሬንጀርሶች የ18 ዓመቱን ተጫዋች ለመውሰድ ፍላጎት አላቸው። ኦስትሪያዊ ፉልባክ በማንቸስተር ዩናይትድ የመጫወቻ ደቂቃ ማጣት ነው ከዩናይትድ እንዲወጣ ሊያደርገው የሚችል። በሌላ በኩል ከዩናይትድ ሊወጣ ይችላል በሚል በስፋት ስሙ እየተነሳ የሚገኘው ብሩኖ ቦርጌሽ ሚጌል ፈርናንዴዝን በተመለከተ በማንቸስተር ዩናይትድ የመቆየት እድሉ በጣም ሰፊ ነው። በሚቀጥሉት ቀናት በነገራችን ላይ በማንቸስተር ዩናይትድ እና በሱ መካከል ሲደረግ የነበረው ድርድር እልባት ያገኛል። ውይይቶቹ እንደቀጠሉ ይፋ ያደረጉ የዩናይትድ ታማኝ የዜና ምንጮች ተጫዋቹ በዩናይትድ 400,000 ፓውንድ ሳምንታዊ ደሞዝ ቀርቦለት ውዱ ተከፋይ ይሆናል። ጉዳዩ ከደሞዝ ጋር ባይገናኝም ብሩኖ ግን በዩናይትድ ይቆያል የሚለው አሁንም በትልቁ እየተነገረ ያለ ጉዳይ ነው። ስምነቱን በተመለከተ በሚቀጥሉ ጥቂት ቀናት ግን እልባት ያገኛል። እንግሊዝ ተከላካይ ሃሪ ማጓየር በስካሁኑ የተጫዋችነት ዘመኑ የፈተነው የአጥቂ ተጫዋች ማን እንደሆነ ጥያቄ ቀርቦለት ዋይኒ ማርክ ሩኒ ሲል መልሷል። ሩኒ እጅጉን ለተከላካይ አስቸጋሪ የሆነ ተጫዋች ነው ያለው ማጓየር እርሱ ከምንም ጊዜ በላይ ምርጦች ውስጥ አንዱ ነው ብሏል። ሃሪ አክሎም እርሱን በተቃራኒ ሆኜ በመፋለሜ ኩራት ይሰማኛል። አሁን ደግሞ እሱ የለበሰውን መለያ ለብሼ ለአንድ ዓላማ እየተፋለምኩ እገኛለሁ ብሏል። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በማንቸስተር ዩናይትድ ቤት ሃሪ ማጓየር በክለቡ የመቆየት እድሉ አሁንም የተረጋገጠ አይደለም። ግን በዩናይትድ በኩል ከልምዱ አንጻር ሊቆይ የሚችልበት ከሌስ አንድሮ ማርቲኔዝ እና ከማቲያስ ዴላይ ተደጋጋሚ ጉዳት አንጻር በዩናይትድ የሚቆይበት እድል አሁንም በጣም ሰፊ ነው። ማንቸስተር ዩናይትድ ግን ተከላካይ ለማምጣት ገበያ ከወጣ ምክንያቱ ሃሪ ማጓየር ሳይሆን ሌስ አንድሮ ማርቲኔዝ እና የማቲያስ ዴላይት ተደጋጋሚ ጉዳት ምክንያት እንደሆነ ይታወቃል። ጥቂት ቆይታ እንመለሳለን። ሰናይ ጊዜ